እሺ ከየትኛው ቤተ እምነት ናቸው? እኔ የወንጌል አማኝ። እሺ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? አዎ አምላክ ነው። እሺ ለአምላክህ ለኢየሱስ ክርስቶስ አምላክ አለው የለውም? አዎ መለየት አለብህ። አሁን እኔ የሁለት ባህሪ አማኝ ስለሆንኩኝ በዛ ፍሬም ውስጥ ነው የምመልስልህ መልስ ማለት ነው። እሺ ኢየሱስ ክርስቶስ አምላክ አለው? الموضوع مو بس تداول، الموضوع انك تفتح افاق جديده في حياتك. እሺ ኢየሱስ ክርስቶስ አምላክ አለው? አዎ በስጋው አምላኬ ብሎ የጠራው አምላክ አለው። ኦኬ አምላኬ ብሎ የሚጠራው በስጋው ነው ማለት ነው። አዎ በስጋው በያዘው ስጋ አምላክ ብሎ ስለዚህ ክርስቶስ ፍጹም ሰው አምላኬ ብሎ የሚጠራው በስጋው ነው ማለት ነው። ሰማኝ ፍጹም ሰው አምላኬ ብሎ የሚጠራው በስጋው ነው። አዎ ፍጹም ሰው አምላኬ ብሎ ሸዳንተን ኢየሱስ ክርስቶስ አምላኬ ብሎ የሚጠራው በስጋው ነው። ፍጹም ሰው ፍጹም አምላክ ነኝ ብሎ እሱ ተናግሯል። መጽሐፉ ይነግረናል። ፍጹም ሰውነት ፍጹም አምላክ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነኝ ብሏል። ፍጹም ሰው ፍጹም አምላክ መሆኑን መጽሐፍ ቅዱስ ይናገራል። ጥያቄን እያዳመጥከኝ ነው? ኢየሱስ ክርስቶስ ሰው ነኝ ብሏል። እሺ የሰው ልጅ ብሎ ራሱን ጠርቷል። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል። የሰው ልጅ ብሎ ራሱን ጠርቷል። አይሰማም እንደ የምመልሰው መልስ የምጠይቅህ ሌላ የምታወራው ሌላ ስለሆነ ነው እየደገፍኩት ያለው። ራሱን የሰው ልጅ ብሎ ጠርቷል ወይ አልክ ማለት የሰው ልጅ ነኝ ወይ ብሏል አልክ። የሰው ልጅ ብሎ ራሱን ጠርቷል ካልኩ ሰው ነው ማለት ምን አልክ? የሰው ልጅ ነኝ ብሏል ወይ አላልኩህም። ኢየሱስ ሰው ነኝ ብሎ ተናግሯል አልተናገረም? የሰው ልጅ ነኝ ብሎ ጠርቷል አልኩ እኮ ይኸው እየነገርኩህ ነው። የሰው ልጅ ብሎ ከጠራ ራሱን ሰውነቱን አመላካች ነው። በጣም ጥሩ። ሰው ነኝ ብሎ ከተናገረ እኔ አምላክ ነኝ ብሎ ተናግሯል። ያ አባቴ ብሎ ደግሞ የእሱን አባትነቱን ተናግሯል። አባቴ ብሏል ብዬ ስጠይቅህ አባቴ ብሏል ትለኛለህ። እኔ አምላክ ነኝ ብሏል ወይ? አምላክ ነኝ አምላክነት ይኸውልህ አምላክነት እኔ አምላክ ነኝ ብሎ ስለተናገረ የሚሆን ነገር ብቻ ሳይሆን ኢየሱስ ክርስቶስ በምድር ላይ እኮ ይሰማኛል ከጠየቅ እኔ አምላክ ነኝ ብሏል ወይ? ብለኝና ብሏል። አምላክ ነኝ ብሏል። የት ጋር ነው ያለው? አምላክ መሆኑን የሚያሳይ ነገር ካሳየው ካደረጋቸው ነገሮች ከተናገራቸው ንግግሮች ታምናለህ? ወደ ድርጊቱ እመጣለሁ ብሏል ወይ ነው በቃል ደረጃ? እሱም የተናገራቸውን ነገሮች ያሳያለሁ የአምላክነት መገለጫ የሆኑትን ክርስቶስ አምላክ ነኝ ብሏል። ልክ እኔ ሰው ነኝ እንዳለው ብሏል እያልኩ እኮ ነው። ላሳየህ እያልኩ ነው። የቱ ጋር ነው አምላክ ነኝ ያለው? ሌላው ችግር የለውም። ምን መጽሐፍ ቅዱስ ይሻላል። ኦኬ ስለዚህ የተናገራቸውን ነገሮች ከነገርኩት አምናለህ ማለት ነው አይደል? ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። ኦኬ ልንገርህ አይደል? ላውጣልህ መጽሐፍ እንትኑ ክፍሎችን ክርስቶስ እኔ አምላክ ነኝ ብሏል እኮ ትቀበላለህ ወይ አልኩህ እኮ ትቀበላለህ። አሁን ክፍሎቹን ስሰጥ ታምናቸዋለህ? ያልኩትን ሰምተኸኛል። ድገመውና እሱን ቃል አሳየኝ። ምንድን ነው ያልኩት? አምላክ ነኝ ብሏል ወይ? አዎ የቱ ጋር ይገኛል ብሏል እንደሱ? ለምሳሌ ያለበትን ቦታ ላሳየህ ነው። ንገረኝ፣ ችግር የለም። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ቶማስ አሳየኝ ባለው ጊዜ ምንድን ነው ያለው? አምላክህን አሳየኝ ነው ያለው። በሰገደለት ጊዜ ኢየሱስ ክርስቶስ በኋላ አምላኬ ሲለው ኢየሱስ ክርስቶስ ልክ አይደለም አላለውም። አዳምጠኝ። ኢየሱስ ክርስቶስን አምላክ ነኝ ብለዋል ወይ ነው ጥያቄ? እኮ ለምሳሌ አንተ ሙስሊም ነህ ክርስቲያን ነኝ ብልህ አንተ ክርስቲያን ነህ። በሌላ ሎጂክ አትንገረኝ። እኔ አምላክ ነኝ ብሎ ቆይ ወንድሜ፣ አሁን አንተ ሁሱ አይደለ? ሁሱ ክርስቲያን ነኝ ብልህ ዝም ብለህ ታልፈኛለህ? አዳምጠኝ። ኢየሱስ ክርስቶስ ታልፈኛለህ ወይ? ይህን ብቻ መልስልኝ። ታልፈኛለህ? ክርስቲያን ነኝ ብልህ ክርስቲያን ነህ ብልህ
ኦኬ አንተ ክርስቲያን ነህ ወይ ብትለኝ ነው። አንተ ክርስቲያን ነህ ብለህ ዝም ብለህ ታልፋለህ? አላልፍህም። አሁን ምን ትላለህ? አላልፍህም። ምን እነግርሃለሁ? ክርስቲያን አይደለሁም እልሃለሁ። ልብ በል፣ ቆይ እንዳጨርስ። አንተ ክርስቲያን ወይ ቢለኝ ልብ በሉ። አንተ ልድገመው። አንተ ክርስቲያን ነህ ወይ ቢለኝ አይ እኔ ክርስቲያን አይደለሁም ሙስሊም ነኝ እልሃለሁ። በዚሁ አንጻር ኢየሱስ ወይ አንተ አምላክ ነህ ብሎታል ወይ ቶማስ? በጣም ያው ብሎታል። አንተ ይኸውልህ ሰገደለትና አምላኬ ጌታዬ ብሎ ሲለው አዳምጠኛ ሆይ አምላኬ ጌታዬ ብሎ ሲለው አዳምጠኝ። አንተ አምላኬ ነህ ብሎታል ወይ ነው ጥያቄ። አንተ አምላኬ ነህ ብሎታል። አምላኬ ጌታዬ አለው። ያ ልብ በሉ። አንተ አምላኬ ነህ ብሎታል። አምላኬ ጌታዬም አለው። አንተ ግን አላለውም። ከእርሱ ጋር እያወራ እኔ አሁን ከአንተ ጋር እያወራው ነው። አንተ ልልህ አሁን በየእንትኔ ውስጥ ይኸውልህ በየኮንቨርሴሽን ውስጥ መልስና ከዚያ በኋላ ቆይ በየኮንቨርሴሽን እናንብበው፣ ክፍሉን እናንብበው። አውቀዋለሁ። አዲስ አይደለም ለእኛ እዚህ ሁሉ እናየዋለን። አንተ አምላኬ ነህ ወይ ነው ጥያቄ። ቆይ እንደዚህ አለ ያውጣልህ መልስና ማስረጃ ስጠይቀህ ቆይ አይ እንደዚህ አድርገንማ ይኸውልህ የማይሆን ነገር ከኔ ጋር ቆያ ዝም ብለህኝማ ቆይ እንዳዳምጥ። መጀመሪያ ማስረጃ ስጠይቀህ ጊዜ ትሰጠኛለህ። አንተ አምላኬ ነህ ብሎታል ወይ? ያለ ማስረጃ አላወራም። ላነበው ነው ምን እንደሚል የጠየኩህን መልስ። አንተ አምላኬ ነህ ብሎታል ወይ? ያለ ማስረጃ አላወራም። ላወጣልህ ነው ማስረጃ እንዲወጣ ለማድረግ ምንም ማድረግ አይቻልም። አያቸው የሚጠየቀው ሌላ የሚያወራው ሌላ። እኔ ማስረጃ በጣም ለአንብብ ይለኝ። መቼ ጠየቅኩህ? ማስረጃ ስጠይቀህ ጊዜ ትሰጠኛለህ። በራሱ ባመጣው ሎጂክ ኢየሱስ ክርስቶስ እኔ አምላክ ነኝ እንዳላለ ያውቃል። ግን ሌሎች ብለውታል ሊለን ነው። ችግር የለውም። ወደዛ ሊሄድለት ፈለግኩኝ። አንተ ክርስቲያን ነህ ብትባለ ነኝ ብለህ ዝም ብለህ ታልፋለህ ያለኝ። አላልፍም። አንተ የሚለውን አስምርበት አልኩት ከመጀመሪያው ማለት ነው። አንተ ክርስቲያን ነህ ወይ ብትለኝ እኔ ዝም አልልህም። አይን አይደለሁ ሙስሊም ነኝ እልሃለሁ። በዛው ሎጂክ አሁንም አንተ አምላክ ነህ ብሎታል ወይ ቶማስ? ወፍ አላለውም። እንደዚህ አንተ አምላክ ነህ በፍጹም አላለውም ቶማስ። ገብቷችኋል አይደል? እሺ መደማመጥ የሚባል ነገር ልመዱ። መደማመጥ የሚባል ነገር ልመዱ። የተነጋገርነው ነገር መስፈርት የትይዝና ቀጥታ ወደ ጥቅሱ ትሄዳለህ። አንተ ይህን ነገር ለምጠይቅህ መልስ እንደሌለ ስለሚያውቀው እዚያ ገብቶ ሊፈላሰፍ ነው። እንደዛ አያስገድም። እንደዚህ እሺ መግባት የሚፈልግ ክርስቲያን ካለ ይቅርታ፣ ድምፁም ስለማይሰማ አንዴ እንጨርስ። እኔ እናንተ ሳታስወጣኝ በትልቅነት እናውራ። ከይቅርታ በትልቅነት እንድታወራ መጀመሪያ ያስቀምጥነውን መስፈርት አዳምጥ። እሺ አንተ ክርስቲያን ነህ ወይ ብትባል ምን ትላለህ? ዝም ትላለህ ወይ ብለህ ጠይቀኛል። አልጠይቀኝም? ብያለሁ። በጣም ጥሩ። እኔ ደግሞ አይ ክርስቲያን አይደለሁም ሙስሊም ነኝ ብዬ እርሜ ሄዳለሁኝ አልኩኝ አይደለ? የስ በጣም ጥሩ። ቶማስ አንተ አምላኬ ነህ ብሎታል ኢየሱስን ወይንስ አላለውም? እኮ ጣትህን ወደዚህ አምጣና ያለው ኢየሱስ ባለው መሰረት እኮ ለአንድ ነግርህ ነው። ለምን እንትን ትላለህ? አንድ ጊዜ ለምን ጠይቀን ብሎታል ከሆነ ብሎታል በለኝና ወደ ጥቅሱ እንድንሄድ ነው። እኮ እየነገርኩህ እኮ ነው። ኮንቨርሴሽን ስለሆነ ያደረጉት ኮንቨርሴሽን ነው። ለምን አታዳምጥም? እንደ ትልቅ ሰው እናውራ ብለኸኝ ተስማማኸኝ እኮ። አንተ ክርስቲያን ነህ ወይ ብባል አልኩኝ። አይ ዝም አልልም። አይ እኔ ክርስቲያን አይደለሁም ሙስሊም ነኝ እላለሁ አልኩህ። አንተ አምላኬ ነህ ብሎታል ወይ ቶማስ? ብሎታል ወይንም አላለውም? በል ከዛ ወደ ጥቅሱ እንሄዳለን። ጥቅሱ ይገርማል። አለው እኮ ነው የምልህ። አንተ አምላኬ ነህ ብሎታል አለው እኮ ነው የምልህ። ቶማስም ጌታዬ አምላኬ አለው ይላል። አልጠየኩም። እሱን ስጠይቅህ ትመልስልኛለህ። አንተ አምላኬ ነህ ብሎታል ወይ? ጌታዬ አምላኬ ብሎታል። አዎ ያ ማለት እሱ አለው። እሱን ያልጠየቅኩህን እያወራህ ነው። አንተ አምላኬ ነህ ብሎታል ወይ? አንተ ጌታዬ ነህ ብሎታል ወይ? አዎ አምላኬ ጌታዬ አለው። ኢየሱስን መልስ ሰጠው። ለዛ አልጠየቅኩም። በሰውዬ ጤነኛ ለአምሳኛ ጊዜ ልጠይቅህ። አንተ አዳምጥ። አንተ አምላኬ ነህ ብሎታል ወይ? አንተ ሳይል ግን ጌታዬ አምላኬ አለው። አመሰግናለሁ። አንተ ሳይል ጌታዬ አምላኬ አለው። እያመላከተ አይደለም። ስለዚህ አንተ ቢኖረው ችግር የለውም። እሺ ቆያ መልሳ ጥያቄያቸው ግን ምን ነበር? መጀመሪያ ኮንቨርሴሽን እያደረጉ ነው አይደል? መጀመሪያ እያወሩ ያለው ሲጀምር ስለ መለኮት ጉዳይ አይደለም። በጣም ጥሩ። በጌታ ይኸውልህ፣ አንተ በምታመልከው በአላህ ይዣለሁ እንዳታስወጣኝ። አሁን ኔክስት የምጠይቅ ጥያቄ ስላለ ማለት ጥያቄውን መለስክልኝ እኮ ጨርሰናል። ኢየሱስም ቆይ አንዴ ኢየሱስም
የመለሰለትን መልስ ታስታውሳለህ አይደል? ኢየሱስ ያለው ስለምን እያወሩ ነበር? አውዱን ኢየሱስ ሲያየው ያለው ቶማስ የመለሰለት አምላኬ ጌታዬ ብሎ ለኢየሱስ መለሰለት። ሲመልስለት ኧረ በፈጣሪ እሱን እኮ ጨረስን ቅድም። አንተ አምላኬ ነህ ብሎታል ብለኸኝ ነበር እንዳላለው አመንክ። አሁን አንተ አምላኬ ነህ አላለውም እኮ። ኖ አምላኬ ጌታዬ ብሎ በኮቴሽን ውስጥ ነው ያለው። ምን ማለት ነው? ምን ማለት ነው በኮቴሽን ውስጥ መኖሩ? ይኸውልህ ዳይሬክትሊ የተናገረው ዳይሬክት ሪሲፒየንቱ ኢየሱስ ነው። ከኢየሱስ ጋር እያወራ ስለነበር ኢየሱስን ነው። አንተ ብዬ መናገር አያስፈልገኝም አንተን ለመጠየቅ። ለምን እንደሚያስፈልግ ልነግርህ ነው። አዳምጠኝ። ለምን አታዳምጥም እንዴ? አንተ ስትናገር እኮ እየሰማሁ ነው እንጂ እኮ አሁን በወሬዎቹ ጣልቃ በሙሉ ማለት ነው እየተነሳው አንተ እያልኩኝ እንኳን አልናገርም ንግግር እስከምናደርግ አይደል? ለምን እንደሆነ እሺ አዳምጠኝ። አንደኛ የመጀመሪያው እዚህ ጋር የመጣንበት ጉዳይ ምንድን ነው? አንተ አምላኬ ነህ አላለውም። ይሄን አመንክ፣ እናመሰግናለን። አሁን ሁለተኛው ነገር ምንድን ነው? አውዱ እየተናገረው ስለ ኢየሱስ ክርስቶስ መለኮታዊ ጉዳይ ነው እያወራ ያለው አውዱ፣ ወይንስ ስለምንድን ነው የሚያወራው የሚለውን እንመልከት እስኪ። ንገረኝ አንተ ታሪኩን። አውዱ ስለምንድን ነው በቶማስና በኢየሱስ መካከል ያለው የሚያወራው ስለምን ጉዳይ ነው? ሞትን ድል አድርጎ መነሳቱን የሚያሳይ ነው። በጣም ጥሩ ተሳስተሃል። እያወራ ያለው ነው ከተባለ አዳምጥኝሽ። ቶማስ ኢየሱስ ክርስቶስን አላመነም ነበር። በምን ጉዳይ? ስለ አለማየት ነው እያወራ ያለው። ኢየሱስ ክርስቶስን በቃ አላመነም። እርሱ መነሳቱ እንደዚህ አላመነም ነበር አይደለ? መነሳቱን ታምናለህ አንተ? ስለ እኔ ስለማመን አይደለም። መነሳቱን ታምናለህ ወይ? መነሳቱን ታምናለህ? ኧረ እባክህ አዳምጠኝ። እኔ ሙስሊም ነኝ። መነሳቱን ታምናለህ ወይ? እኔ ሙስሊም ነኝ፣ አላምንም። በቃ ካላመንክ ታዲያ እኔ ምን ያደርግልኛል? ቆይ በደንብ እንዲገባ አለ። አይ በቃ መነሳቱን የምታምን ከሆነ ይኸውልህ ጌትነቱን አሳያለሁ። እኛ ሙስሊሞች ነን፣ አዳምጠኝ። እኛ ሙስሊሞች ነን። ስለዚህ መነሳቱን የማታምን ሰው ጌታ ማታምን ምን ያስጨንቀኛል? በቃ ከኔ ጋር ኡስታዝ ዘይድ አውራው ከይቅርታ ጋር በቃ ኡስታዝ ዘይድ አውራ። ሰላም አለይኩም ወራህመቱላሂ ወበረካቱ። አፎን ዜዶ ሰላም ብያለሁ። አለው መነሳቱን ካመንክ ብቻ ከዛ በኋላ አምላክነቱን ወይ ዜዶ አለው መነሳቱን ካመንክ ብቻ ከዛ በኋላ አምላክነቱን ወይ ዜዶ ወይ አረስቶ የተነሳው አረስት ከመጀመሪያውኑ ጀምሮ ስንከታተል ነበር፣ ታችሁን ስናዳምጥ ነበር። ኡስታዝ ያለህ ምንድነው? ኢየሱስ እኔ አምላክ ነኝ ያለበት ጥቅስ አምጣ ስትባል አለ ብለህ የመጣው ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ያለውን ጥቅስ ነው የጠቀስከው። ጥያቄው ግን መጀመሪያ ምንድነው የሳተው? እኔ አምላክ ነኝ ያለበት ጥቅስ አለ ብለህ ያመጣው ቶማስ ያለበትን እንጂ ኢየሱስ ያለበትን አይደለም። አሁን አንተ የተጠየቀው መጀመሪያ ኢየሱስ አምላክ ነኝ ያለበት ጥቅስ አለ የሚያሳየው ይኸውልህ እኮ እሱ ነው መጀመሪያ አይደል? ቶማስ ያለውን ሳይሆን ኢየሱስ ያለውን ነው የጠየቀ። ኦኬ አሁን ይኸውልህ ዜዶ እያዳመጥክ አይደለም። አሁን ከኔ ጋርም እንደዛ ነው፣ አንድ አይነት ነው እየሆነ ያለው። ዜዶ ወይድ አንዴ የጠየቀው ጥያቄ ፖይንቱ አረስቱን ኡስታዝ ያለህ ምንድነው? ኢየሱስ እኔ አምላክ ነኝ ያለበት ጥቅስ አለ ሳይሆን ያለበት ቦታ አለ። እሱ ላሳይ ነው። አንዴ ወይድ አትደራረባ ዜድዬ፣ አትደራረብ። ከተደራረብ አንግባባም። እኩል ካወራን ጥሩ አይደለም ራሱ የሚሆነው። ኡስታዝ የጠየቀ ጥያቄ ሰው ነኝ ያለበት ጥቅስ አለ ወይ ሲል አዎ አለ። ተስማማችሁ? አምላክ ነኝ ያለበት ጥቅስ አለ ወይ ሲል አዎ አልክ። የቱ ጋር ሲል ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ገባ። እሱ የጠየቀ ኢየሱስ ያለበትን እንጂ ቶማስ ያለበትን አይደለም የጠየቀ። ኢየሱስ ያለበትን አለ ካለ አሁን ትቀጥላለህ ማለት ነው። የግዴታ አሁን እኛ ይኸውልህ እሺ ላስረዳው። እኛ ክርስቲያኖች አንደኛ ለምሳሌ ዝም ብለን በአስተምህሮ እንዳለ የመጽሐፍ ቅዱስን ሐሳብ ተረድተን ከዛ ላይ ተነስተን ትምህርት እንመረጣለን እንጂ ትችላለህ እኮ እሱ በኋላ ላይ ነው የጠየቀ ጥያቄ ላይ የጠየቀ አይደለም። ወደ ሌላ ነገር አትሂድ ዜዶ፣ ወደ ሌላ ነገር አትሂድ። ኖ አይ እንደዛ አይደለም። ላስረዳህ ነው። ይኸውልህ አጠቃላይ ትመጣለህ እኮ መጀመሪያ ለጠየቀ ጥያቄ ይኸውልህ እኔ ጀርባዬን በልቶኛል እያለ እየነገረ አንተ እግሩን ነው እያከክ ያለው። እሺ አጠቃላይ መብላት ማለት አጠቃላይ ነው ብለህ ነው እየሄድክ ያለው። ኡስታዝ የጠየቀ ጥያቄ እኔ አምላክ ነኝ ብለዋል ወይ ሲልህ አዎ አልክ። አዎ ብለዋል። እሱን አሳይ። በቃ እሱን አሳይ። ሌላ ቦታ አትሂድ። ቶማስ ያለውን፣ ጴጥሮስ ያለውን፣ ዮሐንስ ያለውን አታምጣ እኮ ወይድ መጀመሪያ ጨርሳ። እንግዲህ አንግባባም ማለት ነው። መጀመሪያ አምጣ። ኢየሱስ ያለበትን አምጣ ብለዋል። እዛ ጋር ነው ያለው። ስማ አንድ ጊዜ አንዴ አምጣ። መጀመሪያ አምጣና ነው ከዛ ወደዛ የምትሄደው። በጣም እኮ ከባድ ነው የሚሆነው ንግግር። መጀመሪያ ጨርሳ።
እንግዲህ አንግባባም ማለት ነው። መጀመሪያ አምጣ፣ ኢየሱስ ያለበትን አምጣ ብለዋል። እዛ ጋር ነው ያለው። ስማ አንድ ጊዜ አንዴ አምጣ፣ መጀመሪያ አምጣና ነው ከዛ በኋላ ወደዛ የምትሄደው። በጣም እኮ ከባድ ነው የሚሆነው ንግግር ሳትሰማ እኮ። ኖ አምጣ፣ ይኸውልህ አምጣ የተባልከው ምንድነው? አምጣ አመጣለሁ ካልክ ስታመጣ ነው የምንፈልገው። ሌላ ቦታ ላይ ምን እንሄዳለን? አንድ ጊዜ ስማ፣ አንድ ጊዜ እንደዚህ ነው። ሁለት ነገሮችን አቀርብልሃለሁ። አንደኛ ኢየሱስ የተናገረው፣ ሁለተኛ ኢየሱስ ካደረጋቸው ነገሮች ተነስተን አምላክነቱን የምንገልጥበት የምናሳይበት መንገዶች አሉ። ለምሳሌ አሁን የተጠየቀው ያደረከበትን አይደለም፣ ስላደረገው ነገር ሳይሆን ያለበትን ነው የተፈለገው። አሁን ቅድም ልብ አድርግ፣ ጥያቄው ያለበትን አለ ብለን ያልከው አምጣ ካለ አለ በልና ወደ ቀጣዩ እንሄዳለን። ዋው እሺ፣ መስማት ያለበትን ያልከው አንተ ነው። ያለበትን አምጣ ነው ያልከው። ያለበትን አምጣ ነው ያልከው። ያለበትን አምጣና ስጠው። ይኸው እየጠበቅን ነው። ሁላችን ክፈተው፣ በትልቁ አድርገው። ኡስታዝ አይ እኔ እንትን ማድረግ አልችልም። መጽሐፍ ቅዱስ ያለበትን አምጣ በቃ የተባለው እኛ እናውጣልሃለን። ያለበትን አንድ ጥቅስ ዮሐንስ ወንጌል ቅድም አይ ቲንክ ስታወሩት ሰምቻለሁ። ዮሐንስ ወንጌል ምዕራፍ 10ን ታወጣልኛለህ። ዮሐንስ ወንጌል ምዕራፍ 10 ቁጥር ስንት? ቁጥር 25 ጀምረን እናንበበው፣ ችግር የለም እስከ 30 ድረስ ማለት። እሺ አውጣልህ ኡስታዝ፣ አንብብለት እዚያ። እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ አውጣልኝ። ቁጥር 28 ዮሐንስ 10:28 ነው አካባቢ አውጣልኝ። እሺ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም። እሰጣቸዋለሁ ለዘላለም ያዘልኝ እሱ ጋር አሁን ለምሳሌ እኮ ቆያ የዘላለም ሕይወት መስጠት የአምላክነት ማንነት ብቻ ነው። የዘላለም ሕይወት መስጠት እሱ ማንነት የአምላክነት ማንነት መጣጣለ። ኦኬ ላስረዳ አይደለም ላመጣልህ አይደል? ማስረዳት አይጠበቅብህም። አይ ያመጣው ጥቅስ አይሆንም። ለምን እንደማይሆን ልንገርህ። አንደኛ ነገር የተጠየቀው ጥያቄ ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል ወይስ አይሰጥም ቢሆን ኖሮ የጥያቄው መልስ በአግባብና በቦታ ይሆን ነበረ። ጥያቄው ኢየሱስ ቆይ አንዴ አዳምጣ፣ አንዴ ጉንጬ ልጨርስ። ጥያቄው ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል አይሰጥም ሳይሆን ጥያቄው ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ አለ ወይስ የለም ነው። የዘላለም ሕይወት አለ የዘላለም ሕይወት አልተጠየቅማ። የእግዚአብሔር ማንነት የዘላለም ሕይወት አይደለም። ምን እንደሆነ ደግሞ የዘላለም ሕይወት ይሰጣል ያለው ምን እንደሆነ የዘላለም ሕይወት የተባለው ምን እንደሆነ ገና ማብራሪያ ይፈልጋል። እሱ ጥያቄው እሱ አይደለም። ጥያቄው ምንድነው? ኢየሱስ አምላክ ነኝ ያለበት ጥቅስ አምጣ ነው እንጂ የዘላለም ሕይወት ይሰጣል ያለበት ጥቅስ አምጣ አላለህም። አምላክ ነኝ ይሰጣል። አምጣ 30 አንብብልኝ፣ ቁጥር 30 አንብብልኝ ወንድሜ። እኔና አብ ምንድነው ይላል? አንድ ነን ይላል። እኔና አብ ምንድነን? አንድ ነን። ሃሌሉያ። እና አምጣ ምን ፈለግ? እኔና አብ አንድ ነን ሲል ምን ማለት ነው? የባህሪ አንድነት ነው። የባህሪ አንድነት ብለን ምን አይደለም። ምንድነው? አምላክነት የሚያሳይ ነው። አይደለም። ላስረዳህ። እኔ ደግሞ እድሉን ስጠኝ። ዮሐንስ ወንጌል 10:30 ላይ እኔ ቆይ አሁን ተረጋግተህ ታዳምጣለህ። አያመለክትም። አሁን ጥቅስን አምጥተሃል አንተ። እኔ ደግሞ በተራዬ ደግሞ ትንተና ልስጥ ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 20 ላይ ኢየሱስ ኤጎ ኤሚ ሆ ፓቴር ነው ያለው ወይስ ኤጎ ኤሚ ካይ ሆቴል ኤን ኤስሜን ነው ያለው? የትኛውን ነው ያለው ኢየሱስ? እኔ በሱ አላየሁትም። እኔ የማውቀው በእንግሊዝኛ ነው። በእንግሊዝኛው ከፈለክ ማንበብ ኤጎ ኤሚ ሆ ፓቴር ነው ያለው ወይስ ኤጎ ካይ ሆ ፓቴር ኤን ኤስሜን ነው ያለው? ኤስሜን ምንድን ነው? ሲንጉላር ነው ወይስ ፕሉራል ነው? ኤን ኤስሜን ነው ያለው። ኤስሜን ምንድን ነው? ሲንጉላር ነው ወይስ ፕሉራል ነው? እነሱ ካደረጉት ነገር ተነስቼ ነው ማየው ላይ ኤስሜን ሲንጉላር ነው ወይስ ፕሉራል ነው? እኔ አንድ ነኝ ከአብ ጋር አንድ ነኝ ብሎ ሲል እነሱ ቁጥር 33 አንድ ነኝ አይደለም የሚለው ቁጥር 30 ላይ ነኝ ያለው። ቁጥር 30 ላይ ነኝ ያለው። 30 ላይ ነኝ ያለው። መጀመሪያ 10:30 ላይ ነኝ ያለው። ቱ ዘ ፖይንት ነኝ ያለው። ሊንግዊስቲካል አፕሮች ጀምሬ ያለው ግራማቲካል አፕሮች አደርጋለሁ። ኮንቴክስቹዋል አፕሮች ሄዳለሁ። 10:30 ላይ ነኝ ያለው። መጀመሪያ እሱን እንጨርስ። 33 ላይ ተመረጠ። አርጊውመንት ቢልድ ያደረኩት የጀመርኩት ከሊንግዊስቲካል ዝም ብለን አናወራም። ዜዶ አንድ ተረጋጋ። ኩል ዳውን ሙሉውን ሐሳብ ነው።
ፕሊዝ ዮሐንስ ወንጌል 10:30 ላይ 10:30 ላይ ነኝ ያለሁት። 33ን አብሬ ያብራራ። 30 መጀመሪያን ጨርስ። 30 መጀመሪያ 33ን አብሬ ያብራራለሁ። ግራማቲካል መጀመሪያ፣ ከዛ በኋላ ወደ ኮንቴክስቹዋል። ስለዚህ ፈርተሃል ማለት ነው። ካልፈለግ መሄድ ትችላለህ። እኔና አብ አንድ ነኝ ነው ያለው። እኔና አብ አንድ ነን ነው ያለው። የትኛው ነው? እኔና አብ አንድ ነን ነው ያለው። ነን ለስንት አካል ነው? ያ እኔና አብ አንድ ነን፣ ሁለት ናቸው። ሁለት ናቸው። አንድ የሚለው ቃል የግሪክኛ ምንድን ነው የሚጠቀመው? ሄስ ነው ሚያ ነው ወይስ ደግሞ ሄል ነው? የትኛው ነው የሚጠቀመው? ካረሳሁት በስተቀር አሁን የሚመቸኝ ቦታ ስላልሆንኩኝ እዚህ ቦታ ላይ ሄስ የሚለው ነው የተጠቀመው። ሄስ አይደለም የሚጠቀመው፣ ሄን ነው። ሄስ ነው የተጠቀመው። የብዙ ቁጥር አመልካች ሄን ነው። አውጣው እንደውም አውጣው ውስታስ ባይብል አውጣለህ። ሄን ነው ግን 33 ይኸውልህ፣ ስማ 33 ላይ አይ ተረጋጋ። አሁን ይወጣል። 30 ላይ ነኝ ያለሁት። አትፈር ፍርቲያ ማቱን 33 ላይ ኧረ ተረጋጋ። ጠጅ ቤት አታደርገው ዜድ። በጣም እኔ ማቀህ በዚህ ባህሪ አይደለም ማቀህ፣ በዚህ ባህሪ አይደለም ማቀህ። አሁን ተረጋጋ። ልክ አይደለም። እየሄድክ ያለበት መንገድ ልክ አይደለም። አሁን እናውጣው። ምንድን ነው ያልከው? ሄስ ነው ሄን ነው ሚያ ነው? መጀመሪያ አንተ የትኛውን ነው? መንገድ ልክ አይደለም። ልክ አይደለም። 10:30 ላይ ነኝ ያለሁት። አሁንም ለምንድን ነው ታዲያ ህዝብ እያዳመጠ ነው ያለው? ፕሮቴስታንቶች እያዳመጣችሁ ናቸው ያላችሁ። ተመልከቱ እንግዲህ 10:30 ላይ እኮ የትኛውን ነው ያለው? ሚያ ነው ያለው። በቃ ከ30 ጀምሮ እስከ 33 አብራራልሃለሁ። አይደለም 30 ላይ አንድ ለሚለው ቃል የገባው ምንድን ነው? ሚያ ነው ሄስ ነው ሜን ነው? የመጽሐፉ ባለቤት እኔ ነኝ። የጠየቁ ጥያቄ አንድ ለሚለው የገባው ቃል ማስኩሊን ጄንደር ነው ፌሚናይን ጄንደር ነው ወይስ ኒውትራል ጄንደር ነው? የትኛውን ነው? ቀለል ያለ ጥያቄ የጠየቁ እኔ ወለ ሳብራ የትኛውን ነው የሚጠይቁት? ኦኬ ወሂድ አንዴ ትሰማኛለህ እኮ የትኛውን ነው የተጠቀመው? አንተ የትኛውን ነው ያልከው? ሚያ ነው ሄን ነው ወይስ ሄስ ነው? የትኛውን ነው? አንተ ሄስ ነው ብለሃል። ውሳዝ እያዳመጠ አይደለም ይሄ ልጅ። ያውጣልህ። እሺ አንዴ ተረጋጋ ዜድዬ። 10:30 ላይ ብቻ አተኩረ ግራ ግሪኩን አውጣለት። ባይብል መጀመሪያ ይናገር፣ ቃል ይግባ። ምን አንድ ለሚለው ቃል ምንድን ነው የገባው አልከው? እኔ በአጠቃላይ 33 እስከ 33 ነው 10:30 እኔና አብ አንድ ነን ያለው አምላክነቱን ያሳያል አያሳይም? እሱ ላይ ነኝ ያለው። በ30 ላይ ብቻ ቆሜ አላብራራም። 10:30 ላይ አንድ ነን የሚለው መለኮትነቱን ያሳያል ያልከውን ጥቅስ 10 ስለዚህ ፈርተሃል ማለት ነው። እያስገደድኩ እንደሆነ እንዲሰማኝ አልፈልግም ዜዶ። የምር ሌላ ቦታ ላይ በጣም ስታወራ በጣም ደስ ነው የምትለኝ። ፕሊስ ዜዶ ፕሊስ፣ በፈጠረ ጌታ ይዣለሁ። አይ በቃ ምንም እንትን እድል ልሰጠኝ ስላልቻልክ ኖ አይ ተረጋግተህ አውራ ማለት እንትንን አሁን እፍርቲያም እየሆንክ ነው። የምር ሌላ ቦታ ማውቀውን ጸባይህን እኔ ከፕሮቴስታንት ውስጥ ከማከብራቸው ሰዎች መካከል አንደኛው አንተ ነህ። የምር በንግግርም በውይይትም በእውቀትም ነው ማከብረህ። የምር ሪሊ ነው የምነግርህ። ስለዚህ አሁን ምንድነው እዛው ላይ ዮሐንስ ወንጌል 10:30 ላይ ነቅሰን የኢየሱስን አምላክነት ያሳያል ብለን በኃይለ ቃል አውጥተን እናውጣ። ፍንጭ የለውም ራሱ ሽታው የለም። 10:30 ላይ እንንከስ። አንድ ለሚልበት የተጠቀም ቃል ሄስ ነው ያልከው? ሄስ ነው ያልከው? አይደል? አላስቀረም። ምንድነው? እሺ ምንድነው? እሺ አሁን ንገረኝ። ሄስ ነው ሄን ነው ሚያ ነው ምንድነው የሚጠቀመው? አይ ቲንክ ይኸውልህ አላስታውሰውም በደንብ ግን ኒውትራል ፎርም እንደሚጠቀም ምንድነው? ኒውትራል ፎርም ኒውትራል ፎርሙ ደግሞ ይኸውልህ ኒውትራል ፎርሙ ደግሞ ሄን ነው። ሄን እንደሆነ አስታውሳለሁ። ብዙ ላስታውሰው አቀበሉ ማለት ነው። የሆነ ሰው አቀብለዋል። ሄስ ነበር ያልከው የነበረው መጀመሪያ። ለዛ ነው ያልከው። ኖ ቅድምም ነግሬያለሁ። ይኸውልህ ሄን ቅድምም ነግሬያለሁ። ኖ አይ አንተ ስላመጣኸው ይኸውልህ አንተ ስላመጣኸው አሁን አንተ ታወራው። ለማንኛውም ይኸውልህ እዚህ ጋር ይኸውልህ ኡስታዝ አቅርቦልሃል። እሺ ዜዶ አንዴ ልደማመጥ ችግር የለውም። ለማንኛውም ይኸውልህ እዚህ ጋር ይኸውልህ ኡስታዝ አቅርቦልሃል። እሺ ዜዶ አንዴ ልደማመጥ ችግር የለውም። አንዴ እንደማመጥ እሺ ችግር የለውም። እኔ መድብ እሰጥሃለሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ኡስታዝ ያሳየ ቃል ኤጎ ኤሚ ሆፓቴር አይደለም የሚለው በደንብ አይተው ከሆነ ኤጎ ካይ ሆፓቴር ኤጎ ካይ ሆፓቴር ኤን ሄስሜን ነው የሚለው። ሄስሜን ፕሉራል ነው አንደኛ ነገር።
ሄን የሚለው የዓለም አንድነት ነው የሚያሳየው። ዊአር ማለት ነው። ትክክል ዊአር። አዎ፣ ግን አንድ የሚለው ቃል የዓለም አንድነት ነው የሚያሳየው። እኔ አንተም የምንድን ነው የምትለው እንዴ? ምን ማለት ነው የዓላማ ማለት? የዓለም አንድነት፣ የዓለም አንድ ለምሳሌ ሐዋርያቶቹ አንድ ናቸው አይደል ይላል ባይብል። አዎ እኮ ምንም ከዚህ ጋር እኮ ሐዋርያቶቹ አንድ የሆኑበት በምንድን ነው? በዓላማ ነው፣ በማንነት ነው ወይስ በምንነት ነው? ዜዶ ይሄ የዓላማ አንድነት አይደለም። ለምን መሰለህ? እሱን እንድናውቀው ነው። አይ ኧረ ችግር የለውም። ረጋ ብዬ ነው እንትን ብለህ አንተ እንድትረዳው። አሁን አንድ የምትለው ሄን የሚለው ሄን የሚለው የኢሴንስ ወይም ደግሞ ኔቸርን አመላካች ነው። እሺ እንደዛ ከሆነ እኔ ደግሞ አይደለም ነው የምልህ። ለመሰለ 12 ሐዋርያት አንድ የሆኑት ከሌላው ማህበረሰብ ተነጥለው አንድ የሆኑት በምንድን ነው? ኖ እሱ ጋር ትሄድ። አሁን ስለ አይደለም በምንድን ነው የሆኑት? አይ ጥያቄ ነው የጠየቁት። ስለ ትሪኒቲ አይደለም ብዬ አይደለም፣ ስለ አንድ ነው። አንድ የሚለው ቃል ነው ማወራ። አንድ የምትለው አሁን ይኸውልህ አንተ ሁለትነትን ልትክድ በምትሄድበት መንገድ እኔ አልሄድም። ቆይ አይ አልካልኩም። እንደዛ አይደለም ያደረኩት። ኦኬ አሁን እንደዚህ ነው የምናደርገው። ወይድዬ እንደዚህ ነው የምናደርገው። አንተ 2 ደቂቃ ውሰድና አብራራው ከፈለክ። እኔ 2 ደቂቃ ባክ ኤንድ ፎርዝ ዲያሎግ ነው የምናደርገው። አይ ባክ ኤንድ ፎርዝ ዲያሎግ ነው የምናደርገው። ጨምቄ በ2 ደቂቃ ውስጥ አስቀምጣለሁ። ከ30 ጀምሬ እስከ 33 እንደገና በግሪኩም አያለው ማለት ነው። በግሪኩም አሳያለሁ። እንደዚህ ካላደረግን በስተቀር አንተ የፈለከውን ነገር ተናግረህ ልንለያይ አንችልም። ኖ አይ ባክ ኤንድ ፎርስ ዲያሎግ ነው ያደረግነው እኮ ጥሩ እያወራን ነው። አሁን ከበፊቱ እንደውም አሁን እየተግባባን ያለነው። እድል አትሰጠኝማ። እሺ አውራ፣ ይኸው እሺ አውራ። ቴንኪው። እንደዚህ እድል ስትሰጠኝ በጣም ጥሩ። ይኸውልህ ይሄ የዓላማን ሳይሆን የኔቸር ወይም የኢሴንስ ነው። ለምን ካልከኝ ይኸውልህ በመጀመሪያ ሄን የሚለው አንተ እንዳልከው ማለት ነው። ሄን የሚለው ኒውትራል ፎርም ነው። ምን ማለት ነው? የዓላማ አንድነት ነው የሚለውን አመላካች ሳይሆን የገባበት ቦታ ምንድን ነው የሚባለው? የመለኮታዊነትን አመላክ በአማርኛ የፈለኩት ስለ መለኮታዊነትን የሚያመላክት ነው። እንዴት ካልከኝ ለዚህ ፐርፌክት ኤግዛምፕል የሚሆነው እነሱ የተረዱበት መልክ ነው። ቁጥር 33 ላይ ስትሄድ ምንድነው ያሉት እነሱ? ይሄ አሉ። እሱን ላንብበው አንዴ፣ ከዚህ እንዳልወጣባቸው አንዴ እንትን ብታደርገኝ ደስ ይለኛል። ምንድነው እንዳልጠፋ ማለት ነው። ከዚህ ውስጥ አንተ 33ን አንብብልኝ አንዴ። እነሱ የተረዱበትን መረዳት ላሳይህ እዛ ላይ 33 ላይ። አይ ንገረን፣ አንተ ንገረን፣ ችግር የለውም መውጣት አይጠበቅብህም ቃሉን ስለምናውቀው ነው። አይ ሙሉን እኔ በእንትኔ ላልል እችላለሁ፣ አስታውሰዋለሁ። በእርግጥ ግን ሙሉን ማለት ስለ መልካም ስራ አይደለም ብለው ምን ነበረ? ስለ መልካም ስራ አንወግርህም፣ ስለ ስድብህ ነው ያሉት። ስለ መሳደብ ወይም ስለ ስድብህ እንላለን። አንተም ሰው ስትሆን ሳለ ራስህን አለው። አየህ አምላክ ስለማድረግህ ነው እንጂ እነሱ መውገር የፈለጉት አየህ ሰው ሆኖ እያለ አሁን የዓላማ ጉዳይ እንዳልሆነ የምታውቀው ሰው ሆኖ እያለ በዓላማ አንድ ነን ሳይሆን አምላክ በአምላክነት ቦታ ራሱን እንዳስቀመጠ ሄን የሚለው ቃል አሳይ ነው። ኔቸራዊ እንደሆነ እኔና አብ አንድ ነን ሲል የዓላማ ሳይሆን አብ ነኝ የአብ እኔም የአብ አይነት መለኮት አለኝ እንዳለ ስለተረዱ ከአብ ጋር ራስን አንድ በማድረግ ነው ምንወግርህ አሉት። ሚኒንግ ይሄ ምን አሳይ ነው? ኔቸርን አሳይ ነው፣ ወይም ኤሴንስ አሳይ ነው። ተባረካለሁ። ቴንኪው። እንዲህ ከሆነ እንወያያለን። አዎ ችግር የለውም። ግን ዮሐንስ ወንጌል ምዕራፍ 10 ቁጥር 30ን ጨርስና 33 34 እስከ 36 ድረስ መሄድ እንችላለን። ኮንቴክስቹዋል አፕሮች የሚባለው አሁን የመጣሁት ምንድን ነው? ሄን የሚለው ዜድዬ ሄን የሚለው ቃል ኒውትራል ጄንደር ኤሰንስ እንደሚያሳየው ነው ብለህ የምትለው አንተ? ኒውትራል ነው ቃሉ። አዎ እኔ እንደዛ ነው ማለት። አዎ ሄስሳ ሄስ ሲሆን ምንድን ነው የሚያሳየው? ምን ነው የሚያሳየው? በቃ በዚህኛው ማስኩላይን ጄንደር ሲሆን እዚህ ቦታ ላይ እሱ ስላልተጻፈ በዚህኛው እንቀጥላለን። እሺ እንቀጥላለን። እሺ ሚያስ ምንድን ነው? አይ እዚህ ቦታ ላይ አንድ ነው የሚለው እዚህ ቦታ ላይ ነው የምንቆመው። በእሱ አልተጠቀምም። ኦኬ ጥሩ። 12 ሐዋርያት አንድ ናቸው። 12 ሐዋርያት አንድ ናቸው ሲባል ኤሰንስ ነው የሚያሳየው ወይስ ዓላማን ነው የሚያሳየው? እዚህ ቦታ ላይ ነው የምንቀጥለው። ሌላ ቦታ እንትን ነው እኮ የገባበትን ሄን የሚለውን ቃል የፈለኩት እኔ ሄን የሚለውን ቃል የፈለኩት በቃ ሄን ይኸውልህ እዚህ ቦታ ላይ የተጻፈልን ይሄ ነው። በዚህ ነው የምንቀጥለው። ኢየሱስ አብና ወልድ አንድ የሆኑት ወይ በቃ እኔ ደግሞ ላውራ አሁን አውጣና እኮ ላውራ። ዮሐንስ ወንጌል 10:30 ላይ ነው 10:30 ላይ ነኝ ያለሁት እኔ ላውራ ደግሞ ሁለት ደቂቃ ስጠኝ ለኔ። እየተናገረ ያለው ዮሐንስ ወንጌል
ምዕራፍ 10 ቁጥር 30 ላይ እየተናገረ ያለው ኤስሜን የሚል ቃል አለ። ኤስሜን ማለት ነን ነው የሚለው። ነን የብዜት አያያዥ ግስ ነው ራሱ ኖርማል። ነን አይደለም። እኔ አብነኝ አላለም። ኤስሜን ነን አይደለም። ኖ ሮንግሊ አተርጉመዋ። ኤስሜን ማለት አዳምጥ። እኔና አብ አንድ ነን አይልም? ነን አይልም? ነን ነን ይኸውልህ ነን የሚለው ቃል አመላካችነቱ የብዙሃን ቁጥር ነው አይደል? ታዲያ እንደዛ እኮ ነው እኮ ያልኩት ያለው። ያላዳመጥከኝም እኮ ዜዶ ምን ነው ቸኮልክብኝ? ኦኬ ነን ነን ስትል ስሜታዊ ሆንክ። ነን እኔና አብ አንድ ነን ነኝ ሳይሆን ነን እያልኩ ነው ያለሁት እኮ ስለምቸኩል ነው። ደግሞ ሰዓቱ ደግሞ በዛ ላይ ደግሞ 2 ደቂቃው የኔ ነው ራሱ ሰዓቱ። አንተ ዝም ብለህ ገባህብኝ። እሺ ኤጎ ኤሚ ሆፓቴር አላለም። እኔ አብ ነኝ አላለም ኢየሱስ። ኤጎ ካይ ሆፓቴር ሄን ኤስሜን ነው ያለው። እኔና አብ አንድ ነን ነው ያለው። ኤስሜን ማለት ነን እንጂ ነኝ ማለት አይደለም። ራሱ ሄን የሚለው ቃል አንድ ማለት ሲሆን የዓላማ አንድነትን ነው የሚያሳየው። ለምን? ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ ቅዱስ አባት ሆይ እነዚህ የሰጠኸኝ እንደ እኛ አንድ እንዲሆን በስምህ እጠብቃቸዋለሁ። ሐዋርያቶቹ አንድ ይሆናሉ፣ ግን እንደማን አለ? እንደኛ ነው የሚሆኑት አለ። እንደ አብና እንደ ወልድ ነው የሚሆኑት። ግሪከኛው የሚጠቀመው ምንድነው እዚህ ጋር? እነዚህ እንደኛ አለ። ካቶስ ይላል። ካቶስ ማለት ተውሳከ ግስ ነው ራሱ እንደ ማለት ነው። የአብና የወልድ አንድነት ልክ እንደ ሐዋርያቶቹ የሚሆኑት እንደ አብና እንደ ወልድ ነው። አሁን ጥያቄ የሚነሳው ሐዋርያቶቹ 12 ሐዋርያት በምንድን ነው አንድ የሆኑት ነው ጥያቄው። እነሱ ጋር መሄድም እኮ አይገባም። አንዴ ኧረ ልጨርስ። 2 ደቂቃ ሰጥቼ አክብሬ የጠየቀ ይመስለኝ ነው እሱ ጋር እያወራሁ ነው እኮ እያወራሁ ነው። 2 ደቂቃ አንተ ተሰጥቶ እያወራህ ነው። ኦልሬዲ የጠየቀ ጨረስክ መስሎኝ እኮ እያብራራሁ ነው ያለው። 2 ደቂቃ እየጠየቅኩ አይደለም። ባክ ኤንድ ፎርስ ዲያሎግ ስናደርግ ደቂቃ ይሰጠን አልክ። ደቂቃ ተሰጥቶ ስታወራ ደግሞ ተመልሰህ ደግሞ ታቋርጠኛለህ። እና በምንድን ነው አንድ የሆኑት ሲባል 12 ሐዋርያት እስካሁን ድረስ ሁለት ኢንተራፕት አደረከኝ። ችግር የለም። በምንድን ነው አንድ የሆኑት ሲባል በዓላማ ነው። በምንነት በማንነት አይደለም። ራሱ በማንነት አንድ ሊሆኑ አይችልም። 12 ሐዋርያት ናቸው። 12% ናቸው። በኤሰንስ ደረጃ እንዳትለሙ ከሌላው ማህበረሰብ ተነጥለው ነው 12 የሆኑት ማለት ነው። ልክ እንደዚያው በተመሳሳይም በአይ ቲንክ 1ኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ እኔ ተከልኩኝ አጵሎስ አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበርና። ከዛ ቁጥር 8 ላይ የሚተክልና የሚያጠጣ አንድ ናቸው ይላል። ናቸው የሚለው ኤሲን ነው የሚለው ናቸው። ስለዚህ ጳውሎስና አጵሎስ በምንድን ነው አንድ የሆኑ ስንል በዓላማ ነው የሚጠቀመው። አንድ የሚለው ቃል የግሪክኛው ምንድን ነው? ሄን ነው የሚጠቀመው። የዓላማ አንድነት ኒውትራል ጄንደር ነው የሚጠቀመው። ኒውትራል ጄንደር አምጥተህ ለኤሰንስ የምትጠቀምበት የመጽሐፍ ቅዱስ ጥቅስ የለም። ለኤሰንስ የሚጠቀመው ሄስ የሚል ነው። ዘዳግም 4:6 ላይ ያለው ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ካድ አለ። እስራኤሉ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ማርቆስ 12:28 ላይ ኢየሱስ ከዘዳግም 6:4 ላይ ጠቅሶና አጣቅሶ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ለሚለው ቃል የሚጠቀመው ሄስ የሚለውን ቃል ነው ኤሰንስን ለማሳየት። አንተ ግን ኒውትራል ጄንደር ለዓላማ እንጂ የሚውለው ለኤሰንስ ይውላል ያልክበትን ማስረጃ ማምጣት አለብህ። ሌላ ቦታ ላይ የለም እንደዛ የሚል ነገር። አሁንም ዮሐንስ ወንጌል 10:30 ላይ ያለውን ነው። ሊንጉስቲካል አፕሮች፣ ግራማቲካል አፕሮች ማስረጃ ካለ ታመጣለህ። ከዛ በኋላ ቴክስቹዋል አፕሮች ላይ የምንሄደው። መቀጠል ትችላለህ። ጨርሻለሁ ዜዶ። ኦልራይት ቴንክ ዩ ወንድሜ። በቃ ምን መሰለህ እኮ አሁን የተነሳው በዚህ በ10:30 ላይ የተነሳው ሀሳብ አምላክነቱን የሚያሳይ ነው አይደለም ነው። አሁን አንተ እንዳልከው እዚህ ቦታ ላይ ሄይስ አልተጠቀመም እሱ። በቃ እኔ አሁን ሄይስ ያለበትን ቦታ ሄጄ ማብራራት አይጠበቅብኝም። የተጠቀመው ራሱ ኢየሱስ ማን ነው 10:30 ላይ የተነገረው ቃል እኔና አብ አንድ ነን ያለበትን ሲጠቀም ሄን ብሎ ነው የተጠቀመው። እኔ አይ ሄስ እና ሄን ለምን መጣ ብዬ ሌላ ቦታ ሄስ ምንድን ነው የሚመስለው ብዬ አላብራራውም። ሄስ ቢሆን አንድ ነው፣ እውነት ነው። 1% አመላካች ነው። 1% አመላካች ነው። ኢየሱስ ግን ሄስን አልተጠቀመም። ባልተጠቀመበት ቦታ ሄስ ቢሆን አናሊሲስ ልሰጥህ አልችልም። በተጠቀመበት ቦታ ግን ሄን የተጠቀመው የብዙ ቁጥር ዊ አር እኛ አንድ ነን ብሎ ከአንድ በላይ ቁጥር የሆነ ጠቅሷል። ይሄ የሚያሳየው እኛ በትሪኒቲ አስተምሮ አብ ወልድ መንፈስ ቅዱስ የሚለውን ለመጥቀስ ወልድና አብ ያደረጉትን ንግግር ማን ነው አብና ራሱ ኢየሱስ እኔ ብሎ እኔና አብ ብሎ እኔ አብ ነኝ ሳይሆን እኔና አብ አንድ ነን ብሎ ሁለት ሰፓሬት ፐርሰን ግን ደግሞ ዋን ኢን ኤሰንስ እና ኔቸር እንዳወራ እናውቃለንና አሁን እኔ ይሄንን ሌላ ቦታ ሄጄ
ሄይስን ደቂቃ አልቋል። ዜዲ ማለት አይጠበቅም። ወደ ደቂቃ እናውራ ነው ይጨመር። አንድ ደቂቃ ሶስት እናድርገው እንዴ? አይ ቲንክ ወደ ሌላ ሙቭ ብናደርግ ይሄ ብዙም አይ ይሄንንማ እስከ መጨረሻው ድረስ መጨረስ አለበት። ምክንያቱም ዮሐንስ ወንጌል 10:30 ላይ ያለው የክርስቶስን አምላክነት በፍጹም አያሳይም። እዛ ላይ ተማምነን ነው የምናልፈው ራሱ ማለት ነው። ደቂቃ ይጨመርና አንድ ደቂቃ። አሁን እዚቹ ቁጥር 30 ላይ አንዳንድ ጥያቄዎችን እንጠያቅ አይመስልም? አይ እንጨርስ እንጂ መጀመሪያ ሐሳቡን እንጨርስ። ጥያቄዎችን እንጠያቅ። እዚህ 30 ላይ እሺ 10:30 ላይ ብቻ 10:30 ላይ ብቻ እኔ ልጠይቅ። እኔ ተራ ነው። አንተ አውርተሃል እንዴ? አንተ አወራና ጥያቄው ደግሞ የኔ ይሆናል አይደል? እሺ ቀጥል። እሺ አዎ እንደዛ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ባለው ጥቅስ መሰረት ሄን የሚለውን የግሪክኛው ቃል ኒውትራል ጄንደር ሌሰንስ ያለበት ጥቅስ አምጣና አሳይ። ለምሳሌ ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ኻድ ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ኻድ አለ። እስራኤሉ ስማ የአምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። አንድ የሚለውን ኻድ የሚለውን ቃል የምትጠቀሙት ለኮምፓውንድ ዋን ነው ብላችሁ ትጠቀሙታላችሁ። ትሪኒታሪያን የሥላሴ አማንያ ማለት ነው። አንድ የሚለውን ቃል የምትጠቀሙበት ለዛ የገባው ቃል ሄስ ነው። ግሪክ ሰብቱጀንት ላይ ዘዳግም 6:4 ላይ ማርቆስ 12:29 ላይ እስራኤሉ ስማ ጌታ አምላካችን አንድ ጌታ ነው የሚለውን አንድ አምላክ ለሚለው ቃል ኤሰንስን ለማሳየት ሄስ የሚል ቃል ተጠቅሟል። እኔ የምጠይቅ ጥያቄ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ባለው ጥቅስ መሰረት እኔና አብ አንድ ነን ላለበት ቃል የተጠቀመበት ቃል ሄስ ሳይሆን ሄን ነው። ሄንን ለኤሰንስ ባይብል የተጠቀመበት ጥቅስ ካለ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ ጥቅስ ስጠኝ። በሰብቲጃንት ላይ አንተ ያነሳው ዘዳግም ምዕራፍ 6 ቁጥር 4 ላይ ተጠቅሷል። ይሄ ቃል ተጠቅሷል። ኤሰንስ ሄን ነው ሄስ እናውጣው። ሄስ ተጠቅሷል። እናውጣው። ሄን ነው ሄስ ነው የተጠቀመው። ዋን የሚለውን ሀሳብ ማለት ነው እኮ ዘዳግም 6:4 ላይ ግሪክ ሰብቲጀንት ላይ የተጠቀመው ሄስ ነው ወይስ ሄን ነው? ዋን የሚለው ሄን የሚለው ግን የተጠቀመው ግን ማስኩሊን ነው ወይ? ሄን ሳይሆን ሄስ ነው። ላውጣልህ ዘዳግም 6:4 ላይ ሰብጆንት ላይ የተጠቀመው አለኛው ማብራት ይችላል። በትልቁ አድርገኝ ውስጥ ምን እናልክ ሲደገመው ዝስማ ቀጥል። አውጣ ውስጥ አብረን እንየው። ምንድነው? አይ መጀመሪያ ዘዳግም 6:4 ላይ ነው። አይ መጀመሪያም አላውጣም። መጀመሪያ አንተ የምትለውን ነገር ልስማ። ምንድነው የተጠቀመው? ሄስ ነው ሄን ነው? አውጣው አልኩህ እኮ ችግር የለውም እናውጣው እና አንዴ ዝም ብዬማ አላውጣም። ለምን አውጣለሁ? ዘዳግም 6:4 ላይ ጥያቄው እኔ ነዋ። ዋን የሚለውን ነው የፈለኩት። ዋን የሚለው ቃል ሄስ ነው የተጠቀመው ወይስ ሄን ነው የተጠቀመው? ኒውትራል ጄንደር ነው ወይስ ማስኩሊን ጄንደር ነው የተጠቀመው? አታስታውስማ። በግምት አይነገርማ። የትኛውን ነው የምትለው አንተ? ዋን የሚል ይኸውልህ አንድ በሚል ማስኩሊን በሆነ ወይ እንደተጠቀሰ እርግጠኛ ነኝ እዛ ቦታ ላይ። ስለዚህ እሱን አውጣውና ታዲያ እኮ እኔም እኮ ማስኩሊን ነው ያልኩት። ማስኩሊን ነው ያልኩት እኮ ለኤሰንስ እኮ ማስኩሊን ነው እኮ ጥያቄ የለኝም እኮ አንተ እኮ እኔና ዳዝን ሚን ስማኛ። እሺ ወንድም ላይ ዳዝን ሚን አሁን እዛ ላይ በዛ መጠቀሱ ይኸውልህ ኤሰንስን አመላካች እዛ ቦታ ላይ ዋን የሚለው ወይም ደግሞ ሄይስ የሚለው በንጠቀሙ እዛ ጋር ዲቫይን ኔቸርን አመላካች እሱ ብቻ ነው ልንል አንችልም። ለምን ካልከኝ ትሩ ኔቸር ወይም ደግሞ ሰዎች መረዳት በሚችሉበት መልኩ። አረ ዜድ ጥያቄ እሱ አይደለም። አረ ጥያቄ ዜድ አረ ዝም ብለማ ታብራራ። ያልጠየቅኩን ያልበላኝን እያከክ እኔ እኮ ጀርባዬን ነው የበላኝ። አንተ ግን እያከከናለህ። ለምን መሰለህ ጥያቄው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለው ጥቅስ እኔና አብ አንድ ነን ብሎ ለተጠቀመበት አንድ ለሚለው ቃል የገባው ቃል ሄስ ነው ሄን ነው ስንል ሄን ነው አልክ። ሄን ምንድን ነው ስንል ኒውትራል ጄንደር ነው አልክ። ኦኬ ጥሩ። ሄስ ምንድን ነው ስንል ደግሞ ማስኩላይን ጄንደር ነው አልክ። ዘዳግም 6:4 ላይ ያለው ኤሰንስን ለማሳየት የገባው ቃል ሄን ነው ወይስ ሄስ ነው ብለን ጥያቄ ያቀረብን። ሄን የሚል ካመጣ አንተ ያልከው ነገር ትክክል ይሆናል። አወጣልሃለሁ ግን መጀመሪያ ልስማማ። እኔ እኮ በጣም ኮንፊደንስ ስላለኝ ነው። ኖ የምናወራው ነገር የለ። አንተ እኮ እኔን እኮ እየተጫንከኝ ነው፣ እንዳላወራ እየተጫንከኝ ነው። ለምን መሰለህ? አሁን እዛ ቦታ ላይ ለምሳሌ አምላክ አንድ ነው የሚል አመላካች ነው እንጂ ያለው አምላክ ይታያል። ዘዳግም 6:4 ላይ ግሪክ ሰብትጀንት ነው። ግሪክኛ ትችላለህ አይደል? አይ እኔ ብዙ አልችልም፣ ግን ግሪክኛ ትችላለህ? ኦኬ ኖ ጥሩ። 4 ላይ ብቻ ይኸው ይታያል። ዘዳግም 6:4 ያ 6:4 ላይ 6:4 ላይ
6:4 ላይ ቆይቼ እንደዚህ ላድርግልህ በትልቁ ሳረከው እንትን አለ። ያ 6:4 ላይ ትታያለች ስ ያ ምልክት ላድርግልህ በትንንት የታለ እንትኑን አሳየኝ። ወደዚያ ነው ወይ እጄ ከልሎታ እቺ ትታያለች። አይታየም ስ እነሱ ይታያል። ወደዚያ ስ ይኸው እንደዚህ አደረኩልህ። የትኛው ሄስ በእጄ ምልክት ላድርግልህ። እቺ ትታያለች። እጄን ሳነሳ ያ ሄስ ነው ሄን ነው ሄስ ነው ሄን ነው ይሄማ ሄስ ነው እኮ ነገርኩህ እኮ ዜዶ እኮ። ስለዚህ ዮሐንስ ወንጌል 10:30 ላይ ያለው ሄን ነው ወይስ ሄስ ነው እኮ? ይሄ ማለት ግን ይኸውልህ አሁን እዚህ ቦታ ላይ ይሄን መጠቀሙ ይሄ እኮ ዋን ማለት ነው። ቆይ አንተ ልጠይቅ፣ ይሄ ዋን ማለት ነው አይደል? ማለት ነው አላልኩም እኮ ነው ነጥቤ። የትኛውን እንደሚጠቀመው ነው እኮ ያው ስጠይቅ በቅንነት መልስልኝ። ነና አይደለም እንዴ ዜዶ፣ አሁን አውቀ ነው እየሆነ ያለው። ኖ ጥያቄያችን መልስ እንጂ በቅንነት መልስ እንጂ አንድ ነው አይደለም። ዋን ማለት ነው። አይ ከታች አንድ ዋን ማለት ነው አይደል? አንድ በኔ ዋን ማለትማ መሆኑን እኮ ይታወቃል። ዜድዬ ምን ልትሆን ነው? አንድ የሚለው ቃል በግሪክ ይኸውልህ፣ አንድ ያዳምጠኛ አንዴ ዜድ። አሁን እንትን እያልክ ነው ያለው። አንድ የሚለው የግሪከኛው ቃል በሶስት አይነት አቀማመጥ ይቀመጣል። እሺ፣ ሚያ፣ ሄና ሄስ። ሚያ ምንድን ነው ሲባል ሚያ ምንድን ነው? ፌሚናይን ጄንደር ነው። ሄስ ምንድን ነው? ማስኩሊን ጄንደር ነው። ከዛ በኋላ ደግሞ ሄን ደግሞ ምንድን ነው? ኒውትራል ጄንደር ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ለሚለው ቃል አንድ ለሚለው ቃል የገባው ሄን ነው ወይስ ሄስ ነው ስንል ሄን ነው፣ ኒውትራል ጄንደር ነው። ዘዳግም 6:4 ላይ ግን ለኤሰንስ የሚጠቀምበት የትኛውን ነው? ማስኩሊን ጄንደር ነው ወይስ ኒውትራል ጄንደር ነው? የትኛውን ነው ዜዶ? ማስኩሊን የተጠቀመው ኒውትራል ጄንደር ነው። ኒውትራል ጄንደር ነው ማስኩሊን የተጠቀመው ለምንድን ነው? ስለዚህ ኖ ለምን ማስኩሊን ለምንድን ነው የሚጠቀመው እኮ እሱ ጋር ነው። አንተ አሁን እኔ ከኔ ጋር መወያየት ያለብህ ለምንድን ነው ዮሐንስ ወንጌል ላይ ይኸውልህ ኒውትራል የተጠቀመው? ለምንድን ነው እዛ ላይ ማስኩሊን የተጠቀመው ነው ጥያቄ መሆን ያለበት። ዘዳግም 6:4 ላይ ያለው ለኤሰንስ የተጠቀመበት ለኤሰንስ እኔ ለኤሰንስ አልኩ እንዴ? ዘዳግም 6:4 ላይ ለኤሰንስ አልኩ። እዛ ላይ ማስኩሊን ተጠቅሞ አንድ መሆኑና እዚህ ቦታ ላይ ደግሞ ኒውትራል ተጠቅሞ አንድ መሆኑ ማለት ነው። አንድ መሆኑ ልዩነት አላቸው እንዳልሆነ ማስረጃችን ምንድን ነው? ልዩነት አላቸው። ልንገርህ እኔ ልዩነቱን። ኖ አንድ የሚለው ወይድዬ በእናትህ እዚህ ጋር በደንብ አድርገህ ግልጽ አድርግልኝ። አንድ የሚለው ቃል በራሱ ለማስኩሊንም ሆኖ ይሆን ኒውትራልም ሆኖ ይግባ፣ አንድ የሚለው ቃል በራሱ ማለት ነው። ሌላ አረፍተ ነገር ከአጠገቡ ያለ ሳይያያዝ በራሱ በደንብ አድርገህ ስማኝ። ኤሴንስን የሚያሳይ ወይም ደግሞ የማያሳይ ነው እንዴ? ዘዳግም ይኸውልህ አዳምጠኝ። ዘዳግም 6:4 ላይ አኻድ የሚልና ያኺድ የሚባሉ ነገሮች አሉ። ታውቃቸዋለህ እነሱን? አይ በቃ አሁን ወደሱ እንድታውቃቸው ነው። እኔ ላስረዳ እኮ ነው። እኔ እኮ ላስረዳም ጭምር ነው። እኔ በቅንነት ነው የማወራ። የምር ተመለስሽ፣ ዮሐንስ ወንጌል ተመለስሽ። ጥያቄ ወደ ጥያቄ ተመለስሽ። ዮሐንስ ወንጌል አሁን የጠየቁን ብቻ መልስልኝ። ይኸውልህ ሲምፕሊ አኻድ የሚለው ቃል የዕብራይስጡን ቃል ወደ ግሪክ ሰብጀንት ሲተረጉሙት ሄስ ብለው አስቀምጠውታል። ቆይ አረ ዜድዬ ተስፋ አትቆርጥ ፕሊስ። ብዙ ሰው እያዳመጠን ነው። አይደለም ኖ ብዙ ሰው እያዳመጠ ይሄን አቋርጠህ በጣም ነው የሚገርመው። አሁንም ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለው ጥቅስ እሺ፣ አውራ በቃሽ። እድሉ አሁን ያረከው ልክ አይደለም ነው የምልህ። አሁን ጥያቄ ምን አጠፋው? ኖ ጥያቄን ካልመለስክ በስተቀር ወደ ፎርዋርድ አልሄድም። ለምን መሰለህ? ጠያቂ እኮ አንተ አይደለህም እኮ ተራኩ ትጠይቃለህ። ዜድ የኔ ተራ ነው። ጠየቀኝ፣ መለስኩልህ። በመልሴ ውስጥ ግን አልመለስከውም። ዜድ ወላሂ አልመለስከውም። በመልሴ ውስጥ አልመለስከውም። ፕሮቴስታንቶች ይታዘበዋል። የምር ለመናገር ኖ ክርስቲያን ኦርቶዶክሶችም ይታዘበዋል። የምር ምን ብዬ ነው የመለስኩልህ? አይደለም እንደዛ አይደለም ያልኩ ምንድን ነው መጀመሪያ የተነጋገርነው ቃል የገባነው ነገር ምንድን ነው? ዮሐንስ ወንጌል ምዕራፍ 11 ያዳምጠኝ ዜድዬ ባላ ይሻል በፈጠረ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ሲል አንድ ለሚለው የገባው ቃል ሄን የሚለው ኒውትራል ጄንደር ነው ተባባል። ኒውትራል ጄንደር የሚያሳየው የዓላማ አንድነትን ነው ስለ አንተ እኔ ስል አንተ ደግሞ የሚያሳየው አልክ ኤሰንስን ነው የሚያሳየው አልክ። ኤሰንስን ለማሳየት የገባው ዘዳግም 6:4 ላይ የገባው ኤሰንስን ለማሳየት ሄስ ነው ብለን ግሪክ ሰብጀንት ላይ ሄን ነው ያለው አልክ። አይደለም አልኩ። መጀመሪያ እንተማመን ስለ አውጣልኝ አልክ። በትህትናና በቅንነት ስላየሁት አውጥቼ ሳሳይ ሄስ ነው ሄን አይደለም።
ዮሐንስ ወንጌል 10:30 ላይ ያለው ኒውትራል ጄንደር የሚጠቀምበት የዓላማ አንድነት ለማሳየት ዮሐንስ ወንጌል 17:10 ላይ ኢየሱስ ተናግሯል። ሐዋርያቶቹ አንድ የሚሆኑት እንደኔና እንዳንተ ነው ብለዋል። እንደኔና እንዳንተ ነው ማለት አንድ ልጨርስ የጉንጬ ኧረ የጉንጬ ልጨርስ ፍሪስ እንደው ህዝባን ትንሽ ያዳርስ። እሺ ዮሐንስ ወንጌል 17:11 ላይ ምንድን ነው ያለው? እኔና አንተ አንድ እንደሆንን አንድ እንዲሆኑ አለ። ዛት ሚንስ አብና ወልድ አንድ በሆኑበት ሂሳብ ነው 12 ሐዋርያት አንድ የሆኑት። አንድ የሚለው ለ12 ሐዋርያት የተጠቀመበት ቃል እዙ ጋር ምንድን ነው? ሄን ነው የሚጠቀመው። ራሱ ተመሳሳይ ነው። ኒውትራል ጄንደር ነው ዓላማ። አንደኛ ቆሮንቶስ 6 ላይም እንደዛ ነው የጠቀስኩት። እኔ ተከልኩኝ አጵሎስ ስለ አንድ ነው የማወራው። ግን አንድ ብታስረዳ አሁን ኖ ልክ አይደለም። ብዙ ሄድክ። ይኸውልህ የአንተ ብቻ እሺ፣ ደቂቃ ስጠው ኡስታዝ፣ ደቂቃ እየሰጠው እንትን በለውና እንትን በለው። በደቂቃ እናውራ። ኖ የደቂቃ ጉዳይ አይደለም። አንተን አንድ ጥያቄ ደቂቃ ስጠው። አይ እያቋረጥከኝ ስለሆነ በቃ አንተም በደቂቃ አውራና በማስረጃ ኖ እኔ ያሳያለሁ። እስከ መጨረሻው ድረስ ነው እንትን በለው። ኢየሱስ አምላክ ነው የሚል አይደለም ከኢየሱስ አንደበት ከሐዋርያቶቹም አናገኝም። ገና አንተ ከፈለግከው እኔ ከፈለግከው ነው የምነግርህ። ከፈለግከው የኢየሱስ ክርስቶስን እመንልኝና ከዛ ሐዋርያቶችም ራሳቸው ሐዋርያቶች ጳውሎስ እንኳን አላለውም ኢየሱስን። እኔ አሁን አንተም እዚህ ቦታ ላይ እኔን ይኸውልህ የምታስረዳኝ በምን እንደሆነ ልንገርህ። ልክ መሆኔንና አለመሆኔን የማውቀው በአንድ ቃል ነው። አንድ ቃል ነው የምጠይቅህ፣ ያውጣልህ። አንተም ከፈለግ ራስህን ከፍ አድርግና አውጣ። ሄይስ የሚለው ማን ነው? ሄን የሚለው ቃል የተጠቀመው እኔና አብ አንድ ነን ለማለት ኢየሱስ ክርስቶስ የተጠቀመው ቃል ሄን የሚለው የቁጥር ሳይሆን የዓላማ ነው የሚል አውጣና አሁን አሳየኝ። ኦኬ ላሳየህ። ቴንክ ዩ። ለዓላማ ነው የሚገባው ነው ያልኩህ እኔ ለዓላማ ነው የሚገባው። ኖ ቁጥር ሳይሆን ለዓላማ ነው የሚገባው አልኩህ። ቁጥርን አንተስ ለኤሰንስ ነው ስትል እኮ ማስረጃ የለም እኮ ራሱ የለም እኮ ዜድዬ ጠየቅ አይደለ? እስኪመልስ ድረስ አዳምጥ። ዜድ አለ ስለሚቸኩል ነው። ዜድ አሁን ጸባዩ አሪፍ ነው፣ ግን ይቸኩላል። ትልቁ ችግሩ እሱ ነው። ላሳያችሁ የአይ ቲንክ እንዴ ሚዩት አድርጋችኛል እንዴ? ማን ነው ሚዩት ያደረገኝ? አይ እንድንደማመጥ ብሎ መሰለኝ ኡስታዝ ነው ያደረገ ራሱ እንዴ። አይ ማድረግ የለበትም። የጠየቁት ጥያቄ አሁን ማን ነው ልድገመው? ጥያቄ አንድ ጊዜ ለምን አትረጋጋም ዜድዬ? በጣም ሬስትለስ ሆንክብን ትንሽ ነው። ጥያቄ ክሊር ላድርገው ነው የምልህ። ሄን የሚለው ቃል የዓላማ ጠይቃል የዓላማ ነው የሚለውን አሳየኝ። በቃ ይኸው ሚዩት አድርጌያለሁ። ኦኬ ላሳይ። ይኸው ትልቁ ላይ አድርገኝ ኡስታዝዬ። ዜድዬ አንደኛ ቆሮንቶስ 3:8 ላይ ነው ያለው። እዚህ ጋር እኔ ጳውሎስ ተከለ የሚተክልና የሚያጠጣ ስንት ነው ይላል? አንድ ነው ይላል። አንድ ለሚለው ቃል የገባው ምንድን ነው? እዚህ ጋር ይታያል። አንድ ለሚለው ቃል ምንድን ነው የገባው? ሄን ነው ሄስ ነው? ዜድ አሁን ማውጣት ትችላለህ። ይኸው አሳየው። ሄን ይታያል። ሄን ዜድ ሚውተራ ይኸው ሄን ካየው እየተናገርኩ ነበር። እሺ ሄን ይታያል። ሄን የዓላማ አንድነትን ጳውሎስና አጵሎስን ለማሳየት አሁን መቀጠል ትችላለህ። ጥያቄ ማቅረብ ትችላለህ። ቪዲዮ ልዝጋልህ። ቆይ እንትን እንዳይል ዜድ ማውራት ትችላለህ። መቀጠል ትችላለህ። ኖ የጠየቅኩ እሱን አይደለም የጠየቅኩ ሄን የሚለውን ቃል አውጣና በግሪኩም ይሁን በምኑም አውጣና አንድ ቁጥርን አመላካች ሳይሆን ሚኒንግ ከቁጥር ባለፈ ሚኒንግ አለው የሚለውን አውጣ ነው። አሁን እኔ የዓላማ ምናምን አንድነት የሚል አይደለም። አንተም እኮ በሐሳብ ይኸውልህ ዜድዬ በሐሳብ ነው እየተግባባን ያለ ነው። ቅድም አሁን አንተ ለኤሰንስን የሚያመለክተው ስትል ማስረጃህን ማቅረብ ነበረብህ። ዘዳግም 6:4 ላይ ያለውን ሄስ የሚለውን ለኤሰንስ ነው ስንል ሁለታችንም ተስማማን። ግን መጽሐፉ ላይ ሄስ የሚለው ቃል ለእንትን ነው ብሎ አይነግረህም። እንደዛ ያ ምንድነው? ሊንጉስቲካል አፕሮች ይባላል። ከዛስ ግራማቲካል አፕሮች ይባላል። ከዛስ ቴክስቹዋል አፕሮች፣ ከዛስ ኮንቴክስቹዋል አፕሮች ይባላል። ሄርሜኔቲክስ የምታጠና ከሆነ ማለት ነው። አሁን አንተ ማድረግ ያለብህ ምንድነው? ዮሐንስ ወንጌል 10:30 ላይ እኔና በአንድ ነን ሲል አንድ የሚልበትን የተጠቀመበትን ኒውትራል ጄንደር ለኤሰንስ ባይብል የተጠቀመበትን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ማምጣት አለብህ። ተራው ያንተ ነው። አሁን
ይኸው መድረኩ ክፍት ነው። አምጣ አንድ ጥቅስ ነው የፈለግኩት። ለኤሰንስ የተጠቀምበትን ይህን የምትለዋን ለኤሰንስ የተጠቀምበት አንድ ጥቅስ አምጣ። ዮሐንስ ወንጌል 10:30 ላይ ባለው መሰረት ይኸው አንተ ተራ ያንተ ነው ማለት ዋን አንድ መሆኑን የሚያሳይ ማለት ነው ስጠይቀኝ አይደለም። እንደዛ አይደለም። ሳይገባ ነው ወደ መልስ የምትቸኩለው ማለት ነው። ዮሐንስ እንደዛ ነው። ነገርን አዳምጦ እህልን አላምጦ ይላል ያገሬ ሰው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ባለው ጥቅስ መሰረት እኔና አብ አንድ ነን ሲል አንድ ለሚለው የገባው ቃል ሄን ነው፣ ኒውትራል ጄንደር ነው። ያ ኒውትራል ጄንደር በባይብል ውስጥ ለኤሰንስ አገልግሎት ላይ የዋለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ ናምና አምጣ። አንድ ነው የጠየቁ። ኦኬ እኔ ደግሞ መመልስልህ መልስ ለዚህ ይህን የሚለው እንደ የቁጥር አመላካች ስለሆነ በአረፍተ ነገሮች ሲገባ የተለያየ ትርጉም ሊኖረው ይችላል። በደንብ ስሙኝ። የቁጥር አመላካች ስለሆነ እዚህ ቦታ ላይ የገባው አንድ ነን ብሎ ኢየሱስ ክርስቶስ ከአብ ጋራ ራሱን አንድ ያደረገበትን መንገድ መግለጡ የዓላማ ወይም ደግሞ ዓላማን ብቻ ነው የሚያሳየው የሚለውን ትርጉም በምንም መልኩ ሊያሳየን አይችልም። ለምን ከተባለ ቁጥር 33 ላይ ተደራሾቹ መጽሐፍ ቅዱሱ የተጻፈላቸው ማለት መጽሐፍ ቅዱሱ የተጻፈበት መንገድ ወይም ደግሞ ተደራሾቹን ቁጥር 33 ላይ ያሉት ሰዎች የመለሱት ለኔ ሲሆን ለምንድን ነው የሚያልቀው? እንደዚህ ሁለት ደቂቃ ነው ያወራው። ተነጋገር ያቋረጥከኝ እኮ ነው። እኔ ጥያቄ ጠየቅኩ እንጂ መልስ ካልላል አይደለም ሐሳቤን እኔም እስኪጨርስ በቃ እሺ፣ ደቂቃ ያዝለት። የሚታይ ደቂቃ ያስፈልገናል። ለምን ተማመን ብዬ ነበረ። ሐሳቤን ልጨርስ። ኖ አይደለም፣ በደቂቃ ነው ስናወራ የነበረው። ደቂቃ ይሰጥ ነው እኮ ያልኩህ ዜድዬ። በቃ እኮ ጨርሻለሁ። እኔ 30 ሰከንድም አልቆይም እዚህ ጋር። ባታስፈርጠኝ ጥሩ ነበረ። አድማጮቹ ወይም ደግሞ ተደራሾቹ ቃሉ እየተነገራቸው የነበሩት ሰዎች የመለሱበት መልስ ይህንን አመላካች ነው። ይህንን አመላካች ሰዎቹ የተረዱት ራስን ከአምላክ ጋራ ብለው አምላክ ታደርጋለህ ወይ ብለው ነው የተረዱት። ሚኒንግ ሰዎቹ የወሰዱት አንድ የሚለውን በኔቸር በአምላክነት ነው። ስለዚህ ለዛም ነው የምንወግርህ አንድ አምላክ ነኝ ስላልክ ነው ብለው ማለታቸው። ይሄ ምን አመላካች ነው? ይሄን የሚለው እዚህ ጋር ጥቅም ላይ የዋለበት መንገድ በኒውትራል ቢሆንም ግን ዓላማው ግን የኢየሱስ ክርስቶስን በመለኮታዊነት የሚያሳይ ስለነበረ ሰዎቹ የተረዱት በዛ መልኩ ነው። ቴንክ ዩ አመሰግናለሁ። አዎ ግን ጥያቄውን አልመለስከውም። ኖርማል ማለት ነው። ምክንያቱም ቆይ አንዴ አዳምጠህ የጉንጭን ጨርስ። አዳመጥን 3 ደቂቃ ነው ያዳመጥን። ኦልሞስት ወደ 4 ደቂቃ ልትና ያወራው ዝም ብለን ያዳመጥን። ምንድነው ጥያቄው የነበረው? ያጀማ አይታችኋል። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ሲል አንድ ለሚለው ቃል ሄን የሚለው ኒውትራል ጄንደር የተጠቀመበት ቃል ለኤሰንስን ያሳያል ብሎ አለ። ሄን የሚለው ቃል ለኤሰንስ የሚያሳይበት ያለ ማስረጃ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ ጥቅስ አምጣ ነው የተባለው። አላመጣም። እሱ የተጠቀመው ምንድነው? ቴክስቹዋል አፕሮች ነው። ኮንቴክስቹዋል አፕሮች ነው የተጠቀመው። ጥያቄ እሱ አይደለም። ኮንቴክስቱ ላይ ስለምን ያወራል የሚለውን ከፈለክ መሄድ እንችላለን። እሱ አይደለም ጥያቄ። እኔ ምን አመጣውልህ? እኔና አብ አንድ ነን የሚል ነገር ካለ ኮፕላቲክ ቨርቡ ወይም ደግሞ አያያዥ ግሱ ብዜትን ካመለከተ አንድ የሚለው ከመጣ የሚያሳየው ምንን ነው የሚያሳየው?